ሰላም የቻናላችን ተከታታዮች የሳቱን መረጃ ይዘን መተናል። ሰሞኑን ማህበራዊ ሚዲያ ለበጎ ዓላማ የሚጠቀሙ ወጣቶች መበራከታቸውን እያስተዋልን ነው። መንግስት መወጣት ያልቻለውን ኃላፊነት እነዚህ ወጣቶች እየተወጡት ይገኛል። የማህበራዊ ትስስር ገጾች ያገኙትን ዝና በመጠቀም ለወገኖቻቸው በጎ ተግባር እያከናወኑም ይገኛሉ። ከዚህም ቀደም እንደነገርናችሁ ታዋቂ ቲክቶከሮች በህፃጽ የደረሰውን የረሃብ አደጋ ወደ አደባባይ በማውጣት ሰብአዊ እርዳታ በማሰባሰብ ለተጎጂዎች በማድረግ ላይ ይገኛሉ። አሁን ደግሞ በደብረ ብርሃን ለሚገኘው ተፈናቃዮች የለጋስነት ስራ እየተሰራ እንደሚገኝም እየሰማን ነው። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችን በቲክቶከር አማካኝነት እየተደረገ ያለው የገቢ ማሰባሰቢያ መርሃ ግብር እጅግ አስገራሚ ድሎችን እያስመዘገበ ይገኛል። ወገን ለወገን ደራሽ መሆኑንም በተግባር እያየን ነው። ታዋቂው ባለሀብት አቶ ወርቁ አይተነው ለዚህ በጎ ዓላማ የሚውል 15 ሚሊዮን ብር ለመለገስ የሰብአዊ ስራ ሰርቷል። በተጨማሪም ይህን ታላቅ ንቅናቄ በቲክቶክ ለሚያስተባብረው በቲክቶክ መንደር ታኩር በመባል ለሚጠራ ወጣት ለታታሪነቱና ለቅንነቱ የ5 ሚሊዮን ብር ሽልማት እንደሚያበረክቱለትም ቃል ገብተዋል። የእርሶን ድጋፍ ለተፈናቃዮች ወገኖቻችን ትልቅ ተስፋ ነውና አቅም የፈቀደውን በመለገስ የዚህ ታሪክ አካል ይሁኑ የሚል መልእክትም እየተላለፈ ይገኛል። እንዲሁም እነዚህ ችግር ላይ የሚገኙ ወገኖችን ለመርዳት የባንክ አካውንት ተቀምጧል። የባንክ ስም የኢትዮጵያ ንግድ ባንክ፣ የአካውንት ቁጥር 105374915778 አግማስ ኢትዮጵያ የበጎ አድራጎት ድርጅት የሚል ነው። ፈጣሪ የሰጣውን እጅ ይባርካል የሚሉ አስተሳሰቦችን ይህን መልእክት በመቀባበል ለወገኖቻችን የቻልነውን ድጋፍ እንድናደርግ በማለትም መልእክት አስተላልፏል። በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችን በቲክቶከር አማካኝነት እየተደረገ ያለው ይህ የገቢ ማሰባሰቢያ መርሃ ግብር እጅግ በሚያስገርም ፍጥነት ውጤት እያስመዘገበ ይገኛል ነው የተባለው። የኢትዮጵያ ቅንነትና ወገን ለወገን ደራሽ መሆኑን በተግባር እያየን የምንገኝበት ትልቅ ጉዳይ ሆኗል። ይህ በወጣቱ ቲክቶከር ታኩር አማካኝነት የሚደረገው ትልቅ ንቅናቄ በሚሊዮን የሚቆጠሩ ብሮች እየተሰባሰቡም ይገኛል። የእርሶ 100 ብር ለተፈናቃይ ወገኖች ትልቅ ተስፋ ነውና አቅም የፈቀደውን በመለገስ የዚህ ታሪክ አካል ይሁኑ የሚሉ አስተባባሪዎች አንዳንዶቻችን ቢያንስ የ100 ብር ቻሌንጅ እንድንጀምርም ጠይቀዋል። ከዚህ ቀደም ነግረናችሁ በነበረው መረጃ የአመቱ ምርጥ ቲክቶከር አዶናይ በህፃጽ ለሚገኙ ወገኖቹ የጀመረው 100 ብር ቻሌንጅ የኢትዮጵያ ህዝብ አንድነት ለዓለም በተግባር አሳይቶ ነበር። አንድ ቀን ሳይሞላ 11 ሚሊዮን ብር መሰብሰብ እንደተቻለም በወቅቱ ሰምተናል። ለወገናችሁ የደረሳችሁ 100 ብር እያላችሁ የደግነት ማዕበል የፈጠራችሁ ሁሉ ታሪክ ሲዘክራችሁ ይኖራል። ይህ ድል የሁላችንም ነው በማለት አስተባባሪዎቹ ምስጋናቸውን አቅርበዋል። እያንዳንዳችሁ የሰጣችሁት 100 ብር ተደምሮ ዛሬ ለሺዎች የህይወት ተስፋ ሆኗል። በህፃጽ የሚገኙ እናቶችና ህፃናት ዛሬ በእናንተ ምክንያት ፈገግ ይላሉ በማለት መልእክት ያስተላልፋሉ በማለት ነበር መልእክት ያስተላለፉት። አሁን ደግሞ በደብረ ብርሃን መጠለያ ጣቢያ ለሚገኙ ወገኖቻችን በቲክቶከር አማካኝነት እየተደረገ ያለው የገቢ ማሰባሰቢያ መርሃ ግብር እጅግ በሚያስገርም ፍጥነት ውጤት እያስመዘገበ ይገኛል ነው የተባለው። በርካታ ግለሰቦች ከሀገር ውስጥም ከሀገር ውጭም የተለያዩ ድጋፎችን በማድረግ ትልቅ ስራ እየሰሩ ነውም ተብሏል። ያም ሆኖ እነዚህ ዘመቻዎች መንግስት በፈገግታ እየተቀበላቸውም አይመስልም። ከጀርባቸው የፖለቲካ ትርፍ ያሰሉ ሰዎች ተሰልፈዋል ብሎ የጠረጠረ ይመስለኛል። በትግራይ ክልል የተፈናቃዮች የሰብአዊ ድጋፍ በተመለከተ ከአደጋ ስጋት አመራር ኮሚሽን መግለጫም መስጠቱ ይታወቃል። የኢትዮጵያ አደጋ ስጋት አመራር ኮሚሽን በትግራይ ክልል ሰሜን ምዕራብ ዞን አስገደ ወረዳ ህፃጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦት በተመለከተ ነበር መግለጫ የሰጠው። በመግለጫው መንግስት በጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻቸውን የቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ እንደሚገኝም ገልጿል። ሆኖም በተለያዩ ማህበራዊ ሚዲያዎች በህፃጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን የሰብአዊ ድጋፍ እንዳልደረሳቸው
መኖራቸው የሚገልጽ የተሳሳተ እና የመጠለያ ጣቢያው አጠቃላይ ሁኔታ የማይገልጽ ዘገባ ሆኖ መገኘቱ ነው ኮሚሽኑ ያስታወቀው። የሰብአዊ ድጋፍ በሚመለከት በመደበኛነት ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቋረጥ እየተከናወነ መሆኑን ኮሚሽኑ በመግለጫው አስመልክቷል። በሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ ሲሆን ከመስከረም ወር 2018 ጀምሮ እስከ ታህሳስ ወር 2018 ድረስ የተሟላና ያልተቋረጠ የምግብ ሰብአዊ ድጋፍ እየተደረገላቸው መሆኑንም መረጃዎች ያሳያሉ ሲል ነው የገለጸው። በአስገደ ወረዳ ሕጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት የተደረገው ድጋፍ በቁጥር ለመግለጽ 14413 ዜጎች ድጋፍ ሲያገኙ ቆይተዋል። በተጨማሪም ከአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል ሲል በዝርዝር አስቀምጧል። በዚህም በድምሩ 11406 ኩንታል ምግብ፣ ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው ተደርጓል። ይህም ድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ እንደሚሆንም ገልጿል። በሌላ በኩል በክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጅት ያለን መሆኑን ለመግለጽ እንወዳለን ሲል በመግለጫው አስታውቋል። ከላይ የተገለጸው እንደተጠበቀ ሆኖ ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶችም ቢሆን እንዲሟሉ የማድረግ ኃላፊነት የክልሉና የአካባቢ ጊዜያዊ አስተዳደር መሆኑን ለማሳሰብ እንወዳለን ብለዋል ኮሚሽኑ። ይህ መግለጫ የወጣቶቹን እንቅስቃሴ እንዳይጠለፍና ሌላ አቅጣጫ እንዳይዝ በመንግስት ስጋት እንዳለ የሚያሳይም ሆኗል። እንግዲህ ውድ የቻናላችን ተከታታዮች አብራችሁን ስለምትሆኑ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ ዳግም እስከምንገናኝ ሰላም። Bye.